ይሄ ሰው ሚስቱን በጣም የሚጨቁን ሰው ነው። ሽንት ቤት ውስጥ ያሉት ፎጣዎች በትክክል አልተደረደሩም ብሎ ሚስቱን ቶሎ ብሎ ጠራትና ያጠፋችውን ጥፋት ራሷ አይታ እንድታስተካክል ይጠብቃት ጀመር። የሎራ ፌስ ከፍርሃቷ የተነሳ ደም ለበሰ። ከዛም ፎጣውን እንዳየችው ባሏን ይቅርታ እየጠየቀች ፎጣውን ማስተካከል ጀመረች። ማይክ በተረጋጋ ስሜት ድምጹን ዝግ አድርጎ ነው ያጠፋችውን ነገር ቢነግራት፣ ሎራ ግን የሱ መረጋጋት በኋላ የሚያመጣውን ነገር ስለምታውቅ በፍርሃት እየታዘዘችው ነው የምትኖረው። እራት መስራት ከጀመረችም በኋላ ሌላ ስህተት እንዳትሰራ በጣም እየፈራች ነበር። ከዛም ካቢኔቱን ከፈተችና እራት መስራቷን ከመቀጠሏ በፊት ሁሉንም ነገር አረጋገጠች። በድጋሚ የተበላሸ ነገር ካለ እየፈለገች ታስተካክላለች። እናም ሁሉም ጣሳዎች በትክክል ፊታቸውን አዙረው መቀመጥ አለባቸው። እራት ለመስራትም ጊዜ ስለሚፈጅባት ማይክ ከጎረቤቱ ጋር ለመጨዋወት ወደ ውሃው ዳር ሄደ። በወሬያቸው መሃልም ጎረቤቱ ሚስቱ ቆንጆ እንደሆነች ነገረው። ሰውየው ምንም አስቦ አልነበረም፣ ቁንጅናዋን እያደነቀ ብቻ ነበር። ማይክ ግን የሰማው ነገር ውስጡን እያቃጠለው ነበር። ወደ ቤት ሲመለስም ማላገጥና መቀለድ ጀመረ። ጎረቤታቸው ወጣትና ቆንጆ እንደሆነ ያወራ ጀመር። ሎራም ልክ ያልሆነ ነገር እንዳለ ተሰማትና ምንም እንዳልመሰለው ሰው ስራዋን መስራት ስትጀምር፣ ማይክ ግን ንግግሩ እየባሰበት መጣ። እሱ ለስራ በሚወጣበት ጊዜ ጎረቤቱ እዚህ እየመጣ ከሷ ጋር እንደሚውል እርግጠኛ ሆኖ ማውራት ጀመረ። ሎራ የሚያወራው ነገር ልክ እንዳልሆነና ጭራሽ ሰውየው እንደማታውቀው ብትናገርም የባሏ ንዴት ግን ከቁጥጥር ውጪ ሆነ። ከዛም በጥፊ አጮላት። በትዳር የቆዩበትን 5 ዓመት ሙሉ ቤታቸው ውስጥ እንዲህ አይነት ጭቆና የተለመደ ነበር። ሎራም ከዚህ ትዳር ለመውጣት አስባ ታውቃለች፣ ግን ከሱ ጋር የምትፋለምበት አቅም የላትም። ይሄ ትዳር ለሷ ሰቆቃ ብቻ ነበር። ትዳሯንም ለመቀጠል የሚደርስባትን ከመቋቋም ውጪ ምርጫ አልነበራትም። ትንሽ ቆይቶ ደግሞ ማይክ እንደሌላ ሰው አክት ማድረግ ጀመረ። ከወደቀችበት እንድትነሳ አገዛት። ከዛም በተረጋጋና በፍቅር መንፈስ ያወራት ጀመር። ይህን ያደረገው ግን ዛሬ የሚሄዱበት ቦታ እንደነበራቸው ትዝ ስላለው ነው። ጎረቤታቸው አዲስ ጀልባ ገዝቶ ማታ ላይ ውሃው ላይ ራት እንዲበሉ ጋብዟቸው ነበር። ሎራም ከመስማማት ውጪ ምርጫ አልነበራትም። ምሽት ላይም ከጎረቤታቸው ጋር በጀልባው መዝናናት ጀመሩ። ከዛ ግን አየሩ በጣም ተቀየረ። ድንገተኛ ማዕበል መጣና ጀልባው ላይ የነበሩ ገመዶችን በጣጠሳቸው። ማይክም ሊያስተካክል ወደዛ ሲሄድ አንድ እንጨት መታውና ውሃ ውስጥ ገባ። ጎረቤቱም ቶሎ ብሎ የማይክን እጅ ያዘው። ግን ማይክን ጎትቶ ጀልባው ላይ እስኪያወጣው ድረስ ሎራ ከጀልባው ላይ ተሰውራ ነበር። ሁለቱም ወንዶች ስሟን እየጠሩ ይጮሁ ጀመር። ግን ምንም ያህል ቢፈልጓትም ሊያገኟት ግን አልቻሉም። ለእርዳታ ደውለውም ሬስኪው ቲም መጥቶ እንዲፈልጋት አስደረጉ። ግን ያገኙት ነገር የላይፍ ጃኬቷን ብቻ ነበር። ማይክ ያላወቀው ነገር ግን ሚስቱ መዋኘት ማትችል ነበር የሚመስለው። እሷ ግን አጋጣሚውን ተጠቅማ ወደ ቤት ሄዳ ነበር። ከዛም ደብቃ የነበረውን ቦርሳ አወጣች። ሀገር ለቃ ከወጣች በኋላ ለመኖር የሚያስፈልጋት ነገሮች በሙሉ አሉበት። ሁሉንም በጥንቃቄ ነበር ያዘጋጀችው። ቶሎ ብላ ልብሷን ቀየረች። ጸጉሯን ቆረጠችና አዘጋጅታ የነበረውን ዊግ አደረገች። ከዛም ቀለበቷን አውጥታ ሽንት ቤት ውስጥ ጨመረችው። ከዛም ሁሉንም ነገር በጥንቃቄ ካጸዳች በኋላ የሌሊት ባስ ተሳፍራ ከተማውን ለቃ ወጣች። ከዛም ብዙም ማትታወቅ አነስ ያለች ከተማ ገባች። ከተማው መንገድ ላይ የህፃናት ሳቅ ነው የሚሰማው። እናም ለመጀመሪያ ጊዜ በነፃነት መተንፈስ ጀመረች። ከዛም አነስ ያለ ቤት ተከራይታ ህይወቷን ማስተካከል ጀመረች። ቤቷንም ቀለም ቀብታ አሳምራ አስተካከለችው። ፎጣዎቹን በትክክል ተደርድረው እያለ አውቃት አበላሻቸዋለች። ካቢኔት ውስጥ ያሉ እቃዎች በትክክል ከተደረደሩ ትዘበራርቃቸዋለች። የፈለገችውን ነገር እያረገች የምትኖርበት የነፃነት ህይወት ነበር ደስተኛ የሚያረጋት። እዚህ ደግሞ ማይክ ሚስቱን በማጣቱ ሀዘን ውስጥ ነበር። አንድ ቀን ግን ድንገተኛ ስልክ ተደወለለት። ሀዘኑን ወደ ንዴት የሚቀይር ነገር ነበር የሰማው። የሎራ ዋና አስተማሪ ሎራ ለምንድነው የዋና ክላሷን የቀረችው ብሎ ጠየቀው። ማይክ በጣም ደነገጠ። ሚስቱ መዋኘት እንደማትችል ነበር የሚያውቀው። እንዲህ አይነት ነገር ትደብቀኛለች ብሎ አላሰበም ነበር። መዋኘት የምትችል ከሆነ እንዴት እዛ ውሃ ውስጥ ሰምጣ ትሞታለች? ወደ ቤት ተመልሶ ወደ ሎራ የሚመራው አንድ ነገር ለማግኘት ቤቱን ይበረብር ጀመር። ከዛ ቀለበቷን ሽንት ቤት ውስጥ አገኘው። ከሚስቱ ጋር እዛ ውሃ ውስጥ መስመጥ የነበረበት ቀለበት እንዴት እዚህ ሊገኝ ቻለ? ይሄ ነገር ሎራ በህይወት እንዳለች አሳመነው። እሱም ማያውቀው ነገር ግን ሚስቱ ጥላው መሄዷ ብቻ ሳይሆን ለራሷ አዲስ ህይወት ጀምራ ነበር። አዲስ ፍቅር ሳይቀር ጀምራ ነበር። የሎራ አዲስ ህይወት ውስጥ ልቧን ያሸነፈው ሻን የተባለ ጎረቤት አላት። ከተዋወቁ ጊዜ ጀምሮ ነፃነትን አብዝቶ የሚወደው ሻን ልቧን ገዝቶታል። ሻን የዩኒቨርሲቲ ፕሮፌሰር ነው። ስማርት ነው፣ ቆንጆ ነው። ሎራ ቶሎ ነበር የተሸነፈችለት። እሷ ያላወቀችው ነገር ግን ማይክ እሷን ለመፈለግ ጉዞውን ጀምሯል። ሎራ የተደበቀችበትን ቦታ ባያውቀውም አንድ ድክመቷን ግን ያውቃል። እናቷ ማየት የተሳናትና ሕክምና ላይ ያለች ሴት ናት። ማይክን በዝግታ እናትየዋ ፊት ሄዶ ቆመ። ሎራ እናቷን ለማየት መምጣቷ እንደማይቀር ያውቃል። ብዙም ሳይቆይ ሎራ መጣች። ግን ጠንቀቃ ነበረች። ወንድ መስላ ነበር የመጣችው። ማይክም ከኋላዋ ሆኖ እንኳን ሊያውቃት አልቻለም። እየሄደ ያለም ነርሷ ድንገት ጠራችውና ዛሬ አሮጊቷን ሰው ሊያያት እንደመጣ ነገረችው።
ግን ሴት ሳትሆን ወንድ እንደሆነ ነገረችው። ሮጦ በወጣበት ሰዓትም ሎራ መኪናዋን እየነዳች ሄዳ ነበር። ሚስቱ ከእጁ ማምለጧን አይቶ ሌላ እቅድ ማቀድ ጀመረ። እንደ ፌዴራል ኤጀንት አስመስሎ ከሎራ እናት ስለ ፍቅረኛዋ አንዳንድ መረጃዎችን አገኘ። የነገረችውንም ማስረጃ ይዞ ይከታተለው ጀመር። አንድ ቀንም ሎራና ሻንን አንድ ፓርክ ውስጥ አያቸው። ደስታቸውን ሲያይ ደሙ ፈላ። ማይክም ተከትሏቸው የሎራን ቤት አወቀ። መጸዳጃ ቤት ገብቶም ፎጣዎቹን አስተካከላቸው። ሎራም ይሄንን ስታይ አንዳንድ ትዝታዎች ይመጡባት ጀመር። ከዛም በፍጥነት ሄዳ ካቢኔቱን ስትከፍት ውስጥ ያሉት እቃዎች በስርዓት ተደርድረው ነበር። በዛ ሰዓት ፍርሃት ይወራት ጀመር። ወደ በሩ ስትሮጥም ከበሩ ፊት ሬዲዮ ተቀምጦ አየች። ከዛ ከጨለማ ውስጥ ቀስ እያለ የሚመጣ የሰው ኮቴ ሰማች። ማይክም ከጨለማ ውስጥ ወጣ። ያንን የምታውቀውን ድምጽ ስትሰማ እንባ በእንባ ሆነች። ከዛ በኋላ በር ተንኳኳ። ሻን ነበር። ማይክም አንድ ነገር እንዳትናገር አስፈራራት። ከዛም ሽጉጡን ይዞ ከበሩ ጀርባ ቆመ። ሎራም ሰበብ አስባብ እያበዛች ሻንን እንዲሄድ አደረገችው። ሻን ግን የሆነ ልክ ያልሆነ ነገር እንዳለ ተሰምቶት ነበር፣ ግን እሺ ብሎ ትቷት ሄደ። ከዛ ግን የማይክን ድምጽ ከውስጥ ሲሰማ በሩን ሰብሮ ገባ። ሁለቱ ወንዶች በጣም ይታገሉ ጀመር። ሻን ግን ብዙ አቅም አልነበረውም። ማይክም ደህና አርጎ መታውና ራሱን ሳተ። ከዛም ሎራን ጭምቅ አርጎ ያዛት። ወደ ቤቷ ሊመልሳት እየሞከረ ነበር፣ ግን ሎራ ድንገት ተነስታ መታቸው። ሽጉጡም ከእጁ ላይ ወደቀ። ምንም ሳታንገራግር አጋጣሚውን ለመጠቀም ሞከረች። ከዛም ሽጉጡን አንስታ ወደ ማይክ ተኮሰች። ማይክም ወደሱ ስትተኩስ ደንግጦ ቆመ። ሎራም ቶሎ ብላ ስልክ አነሳችና ለፖሊስ ደወለች። ግን ለእርዳታ አልነበረም ወደ ፖሊስ የደወለችው። የተፈጠረውን ነገር በደንብ አስረዳቻቸው። አንድ ሰው ቤቷን ሰብሮ እንደገባና ሊገላት ሲሞክር እሷ እንደገደለችው ነገረቻቸው። ስልኩንም ከዘጋችው በኋላ እየደጋገመች ተኮሰችበት። በስተመጨረሻም እድሜ ልኳን ሲያሳድዳት የነበረ ፍርሃቷ ተቆረጠላት። ፊልማችንም በዚህ ያበቃል።